አምናንና ብሌን ዛሬ እንዴት ነው ነገሩ? እንደው ምን አለ ሁን ቢሆን እርም ባይሆን ብዬ ተመኝቻለሁ። ህልም ይመስለኛል ሳስበው፣ ግን በቅርቡ እውን እንደሚሆን አልጠራጠርም። ይሄንን ነገር ግን እኮ ሁለቱም ዛሬ የለበሱትን ልብስ ለብሰው ነው። እኔ ግራ ገብቶኛል። ብቻ ዞሮ የተወሰነ ደቂቃ ብቻ ብላለች ለእናት ዛህራ። እቺ ደግሞ ማሪያ የምትባል ብቻ አቃጠለችኝ። ምን ብዬ ልንገራችሁ? ጭራሽ ኮኪዋን እንግዲህ የወይዘሮ ሞርዚና ልጅ ተንኮል እያስተማረቻት ነው። ብሌንን ከጨዋታ ውጭ እናረጋታለን። አምናን የኔ ብቻ ነው፣ አምናንን የራሴ እንዳረግ ትረጅኛለሽ ብላ። አዎ እኔ ሰው ለማጣላት ታዲያ አንደኛ አይደለሁም እንዴ? አጣላልሻለሁ አለች። አላቅም። በእርግጥም ዳኑዬ ከመጣች ዳኑዬ ብሌንን ስለምትወዳት ልታስታርቃቸው ትችላለች። እሷ ጥሩ ሰው አይደለችም፣ እቺ ጥሩ ሰው ነች ብላ ስለምትል አምናንም ደግሞ ብሌንን እንደሚወዳት ለኮኪ ትነግራታለች። ከዛ ኮኪ ደግሞ ወደ ብሌን ትገለበጣለች ማለት ነው። ባሮክ ዛሬ ላብ እንዴት እንዳሰምጠው አያችሁ? ተንኮል የሰራው ተንኮል እንግዲህ። እቺ ካታሊያ ግን በጣም ጀግና ሴት ናት። የምሬን ነው የምላችሁ። ጀግና ሰው ደስ ሲለኝ፣ ጀግና በቃ ማንንም የማትፈራ ያ ኢንስፔክተር ነኝ ማን የሚለውን ሰውዬ እንኳን ስጠፈጥፈው አያችሁ? ጀግና ናት። በአንድ በኩል አምናንን ትጠቅመዋለች ብያቸዋለሁ። እኔ ከዚህ በፊትም ተናግሬያለሁኝ። የፈለገ ነገር እንኳ የሚያስፈልገው ነገር ብትወስድበትም በአንድ በኩል ከአምናን ጎን ናት። አምናን በጣም የዋ ነው ብላለች። አንተ የዋነት ነህ፣ በጣም የዋ ነህ፣ ሰዎችን ታምናለህ፣ ዙሪያህን ዞር ዞር ብለህ ተመልከት ብለዋለች ማለት ነው። እና ታዲያ ባሮክ የሰረቀውን ወርቅ ዛፍ ስር ደብቆታል ነበረ። እሷ ደግሞ ቤት ውስጥም መኝታ ቤት ውስጥም ሳሎን ውስጥም እስከ ዛሬ ማንም አያውቅም። ካሜራ ውጪ ዛፍ እንትን ላይ አጥሩ ላይ ሰቅላ ነበር፣ ካሜራ ማለት ነው። ታዲያ ባሮክ ያንን እንትን አምጥቶ በር እንትን ስር ሲዘክል ወርቁን ሰርቆ እንግዲህ አጥር ስር ዛፉ ስር ሲቀብር አይተዋለች፣ በካሜራው ይዘዋለች። ታዲያ እሷ እንደሆነ እንደ መንፈስ ናት። በዛው በገባችበት ባጥሩ ላይ ዘላ መታ የደበቀውን ካሜራ ወርቅ ይዛ ሄዳለች። ታዲያ ባሮክ ዛሬ ሲቆፍር እንደ ድመት የተቀበረው ነገር የለም። ተበሳጨ። ዞር ዞር ሲል ካሜራውን አየ። ያቺ የማትረባ ሴትዮ እየተከታተለች ነው ማለት ነው። ወይኔ ባሮክ ማን እንደሆን ካላወቅሽም ማለት ነው እሰራልሻለሁ እያለ ወዲያ ወዲህ ሲዘል ነበር። ከዛም ወደ ቤት ተመለሰና አምናን ወርቅ መጥፋቱን ሲሰማ በጣም ተናዶ አይዞ ወንድሜ ያቺ ሴትዮ ትሆናለች አለና ወደ እሷ ለማላከክ፣ እሷ ግን በካሜራው ይዛለች። ካታሊና እንዴት እንደዚህ ታደርጊያለሽ? እንዴት ወርቁን ትሰርቂያለሽ? አቶ አምናን እኔ እንደዚህ በፍጹም አላደርግም። ሲቀጥል ደግሞ ያውልህ ዙሪያህን ተመልከት ያልኩ ለዛም ነው። ዙሪያህን ተመልከት። እኔ ጠላቴ ማን እንደሆነ እንኳን ላውቅ አልቻልኩም እኮ ለዛም ነው ዙሪያህን ተመልከት ያልኩ። ከዛ በኋላ እንግዲህ እንደምንም ብላ እንትን አለች ማለት ነው። ከዛም ወርቁን ለአምናን ሰጠችው። ይሄን ወርቅ እኔ አልሰረኩም። ማን ነው ይሄንን ወርቅ የሰረቀው አለችና እንግዲህ ወደ አሁን አልተናገረችም። የምትናገርበት ቀን አለ ወይ ደግሞ ቪዲዮ ታሳየዋለች ማለት ነው። በካሜራ ወርቁን ሲደብቅ የያዘው አምናን አሁንም ወንድሜ እያለ እሱ ግን በቆሙ ጉድጓዱን እየቆፈረለት ይገኛል ማለት ነው። አቶ ማን ነው ስሙ? ይሄ ባሮክ የሚባል እኔ ከመጣም ጀምሮ ምንም ውስጡ እንትን አላለኝም። እና ማሪያና ባሮክ ከድራማ ውስጥ መውጣት አለባቸው ሲጀመር ማለት ነው። ሜርሲ ትሻላለች 10 እጅ። የምሬን ነው። ሜርሲ አራሷ ትሻላለች። ጨዋታውንም ድራማውንም ታደምቀዋለች። ባሮክ እኮ ብቻ ዛሬ እንግዲህ ደስ ብሎኛል። አምናንና ብሌን በህልማቸው ቢሆንም ያዩት እንግዲህ እውን አይመስለኝም፣ አላቅም። ግን ደግሞ እንደዚሁ እያስመሰልን እንቀጥል ለትንሽ ጊዜ ብቻ ብሏል ማለት ነው። እንግዲህ አላቅም። በጣም እንደሚወዳት ግን ነው የተረዳሁት ማለት ነው አምናን፣ እሷም እንደዛው። ሁለቱም እልህ ውስጥ ስላሉ ነው እንጂ ያልሆነ ነገር እያደረጉ ያሉት በጣም እንደሚዋደዱ ዛሬ ተረዳው ማለት ነው። ማሪያ አሁን ብቻዬን መሆን እፈልጋለሁ ያለ ጊዜ እንኳን አይታችኋል። የብሌንን ድምጽ ሲሰማ ፊቱ ሁሉ በአንድ ጊዜ እኮ ነው የበራው። ወይ ጉድ! ፍቅር ለካ እንደዚህ ነው።
ለማንኛውም አምናንና ብሌን አንድ ላይ የሚሆኑበትን ነገር አንደኛ ወይዘሮ ሞርዚና ሳትሆን ያች ማናት ስሟ ሰማሃል፣ ወይዘሮ ሰማሃልም ከድራማ መውጣት አለባት። እሷም አምናንንና ማሪያን ለማጋባት እንግዲህ የማታደርገው ነገር የለም። ማሪያ በጣም መጥፎ ልጅ እንደሆነች የማሪያ ወንድም በአንደበቱ ለብሌን ተናግሯል። ስለዚህ እንግዲህ እናት ሙርዚናም ለብሌን ምክር ለግሳታለች ማለት ነው። እናት ዛህራም እንደዛው። ዞሮ አምናንና ብሌን ትንሽ ቢዘገይም ከብዙ ስቃይና ከብዙ ድካም በኋላ አንድ ላይ መሆናቸው የማይቀር ነው። ግን በጣም ብዙ ቻሌንጆችን ካስተናገዱ በኋላ አቶ ባሮክ ብሌንን እንዳላፈቀራት ይሄ የታወቀ ነው። እሱ አምናንን ለማናደድ የአምናን የሆነውን ነገር በሙሉ ለመውሰድ እንጂ በፍጹም ብሌንን እንዳላፈቀራት ይሄ ግልጽ ነው። ስለዚህ ብሌን ደግሞ ያ ነገር ምንም አልገባትም። ለልህ ብላን የቀረበችው ታዲያ የሆነ ሰዓት ላይ እኔ ይቅርታ አድርግልኝ፣ እኔ ከአንተ ጋር ምንም አይነት የፍቅር ግንኙነት እንዲኖረኝ አልፈልግም ልትለው ትችላለች። ወይ እሱ ራሱ በገዛ እጁ ሲነቃበት አምናን ላይ እያደረገ ያለው ነገር ሲነቃበት ጥሏት ሊሄድ ይችላል። አላቅም። ዞሮ ከዚህ በኋላ እንግዲህ ብሌንና ባሮክ አብረው ይቀጥላሉ አይቀጥሉም ምለው። ዛሬ ባሮክ ቁጭ ብሎ እንኳን ስለሷ አንዴም አላወራም። ምክንያቱም ፈርቷል። ካታሊና ታጋርጠኛለች እያለ ማለት ነው። ካታሊና ግን አድናቂው አለኝ የምር ጀግና። ስለዚህ አቶ ባሮክ እንግዲህ ዋጋውን ያገኛል ከዚህ በኋላ ማለት ነው። እና አላቅም ምን እንደሚፈጠር ብቻ ከባድ ነው። የምሬ ነው የምላቸው። ከዚህ በኋላ እንግዲህ ምን እንደሚመጣ ምንም የምናውቀው ጉዳይ ይህ እንደሌለ ነው የምነግራችሁ ማለት ነው። እና ብቻ ዞሮ ከዚህ በኋላ ምን አይነት ነገር እንደሚፈጠር ምንም የምናውቀው ጉዳይ ነው የሌለው። ለምን መሰላችሁ? ያውላችሁ አምናን በጣም ብዙ ፈተናዎች አሉበት። በጣም ብዙ ፈተናዎች። ያንን ፈተና አብራው ትጋፈጣለች ብሌን። ያንንም ደግሞ አብራው የምትጋፈጠው ብሌንና ብሌን ብቻ ናት። ይሄ የታወቀ ግልጽ ነው። ስለዚህ ብሌን አሁን እልኋን ትታ አምናን አሁን ውጥንቅጡ ውስጥ ገብቷል። ከጎኑ መቆም አለባት ብዬ ነው የማምነው። ከአምናን ጎን አሁን ከቆመች እጅ ሴት ታዲያ አይደለም አንዴ ሁለት ሶስቴ ልትገባ ትችላለች ማለት ነው። እናም ብሌንዬ እንግዲህ ያምናን የኔ ብቻ ነሽ፣ አንቺን ከኔ ማንም ሊወስድሽ አይችልም ሲል የምር እንዴት እንዳሳዘነኝ ማለት ነው። እና ዞሮ እንግዲህ በህልማቸውም ቢሆኑ ተጠቃቅፈዋል። እንግዲህ ዛሬ ቀጣዩን ደግሞ አብረን የምናየው ይሆናል ማለት ነው። እናም እናቴ ዛሬ ከአምናን ጋራ የሆነ ነገር ውስጥ ገባን። እሱን ስታዩ አሁን ያላችሁበትን አስጠላችሁ አይደለ አለች እናት ዛህራ ማለት ነው። ያ ማለት በህልሟ ነው ያየችው ማለት ነው። አያችሁ። ስለዚህ ያ ህልም ደግሞ እውን እንደሚሆን ምንም አልጠራጠርም ማለት ነው። እውን ይሆንላቸው ብዬ ተስፋ አደርጋለሁ። ምክንያቱም ብቻ ከባድ ነው የምር በጣም ከባድ ነገር ነው እና ከዚህ በኋላ ምን እንደሚፈጠር ደግሞ አብረን የምናየው ነው የሚሆነው። ዞሮ ብቻ ከባድ ነው በእውነት። ብቻ እኔ ደስ ብሎኛል በተወሰነ መልኩ የምር በጣም ነበር ደስ ያለኝና ለምን ደስ እንዳለኝ ታውቃላችሁ? ሁለቱም ለብዙ ጊዜ ተለያይተው ለብዙ ጊዜ ተጣልተው ተኮራርፈው ሁለቱም እልህ ውስጥ ነበሩ። አሁን ደግሞ ያሉበትን አይታችኋል። ብቻ የዛሬው ደስ ብሎኛል የምሬ ነው የምላችሁ። በጣም ነበር ደስ ያለኝ። ግን ህልም ነው የአምናንና የብሌን ዛሬው ህልም ነው እመኑኝ ማለት ነው። እሱም ቁጭ ብሎ ሶፋ ላይ ብቻውን ሲስቅ ነበር እኮ ስቆ ከዛ በኋላ ወደ እናት ዛህራ ጋር ሄደ ማለት ነውና እስቲ እንግዲህ አብረን የምናየው ነው የሚሆነው። ከዚህ በኋላ ምን እንደሚፈጠር አናውቅም። ለዛሬው ግን ደስ ብሎኛል ማለት ነው። ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ዛሬ አምናንና ብሌንን እንዴት አያችኋቸው? እንደኔ ህልም ነው ብሎ የገመተ እስኪ ህልም ነው ብዬ ነው የገመትኩትኝ እኔ ማለትም በአንድ ጊዜ እንደዚህ ሊቀራረቡ አይችሉም። እንግዲህ በቀጣይ ደግሞ የምናየው ነው የሚሆነው ማለት ነው። ዞሮ
እንደሚታረቁም ባለሙሉ ተስፋ ነኝ። ባሮክ የሚባለው ሰውዬ ከህይወታቸው ከወጣ በኋላ ነው ታዲያ ይሄ ነገር የሚሆነው እንጂ አለዛ ግን ምንም አይሆንም።